የኤንቢሲ ውሁድ ፕሮግራሞቻችን ወደ እናንተ መድረሳቸው እንደቀጥሉ ናቸው ተመልካቾቻችን። በቀጣይ ደግሞ የኤንቢሲ የአሸናፊዎች አሸናፊ ውድድር ላይ ምርጥ 5 ውስጥ ገብቶ ከዛ ደግሞ በአስደማሚና በአስገራሚ ሁኔታ የአንደኝነት ደረጃን ተቆናጦ የመኪና ሽልማቱን ያወሰደው ሱራፌል አስቴርና ወላጅናቱ ወይዘሮ አስቴር እዚህ አጠገባችን ይገኛሉ። እንኳን ደህና መጣችሁ። ሱራፌል መቼም እኛ ቤት መጥተህ እንደ እንግዳ ተስተናገድም አይደለ? እንደ ቤትህ ነው። ስለዚህ ወይዘሮ አስቴር እንተዋወቃችሁ አይደለ? እሺ አስቴር ተባላለ ሱራፌልና ስለመጣችሁ በጣም እናመሰግናለን። ብዙ ጊዜ ሱራፌል ከስቴጅ በኋላ ከስቴጅ ፐርፎርማንስ በኋላ ባክስቴጅ ላይ የመገናኘት እድል በጣም ብዙ ነበርና አይደለ? በአሁኑ የመጨረሻ ዙር ውድድር ላይ ግን ጭንቀቱም ስለሚኖር ከቤተሰብም ጋር ደስታን የማክበሩ ሁኔታ ስለሚኖር አልተገናኘንም ነበር። ምን ይመስላል ስሜቱ? ያሸናፊነት አሸናፊ እንደው ካሁን በፊት አሸናፊ ሆነ ውድድሩን አይተሃል። ይሄኛው ግን ለየት የሚል ይመስለኛል አይደለ? ከአሸናፊዎች መካከል ተመርጠህ ነው አሸናፊ የተባልከው። ስሜቱ ምን ይመስላል? ስሜቱ ትንሽ ያስጨንቃል፣ ጭንቀት ነበረው። እግዚአብሔር ይመስገን እንደ ሌሎቹ እንደ ምዕራፍ ውድድር አልነበረም። ያሸናፊዎች አሸናፊ ከበድ ይላል። ቆይተንም እኔ ከአንድ አመት በኋላ ነው ተመልሼ ወደ እንደዚህ ውድድር የመጣሁት እና አድካሚው ነበር። ማታ ማታ ሁሌ በቀን መዝፈን አድካሚ ነበርና የተወሰነው ደግሞ ከገባን በኋላ በቀን ሆነና እሱ በጣም አድካሚ ነበረ። ጭስ አለርጂክ አለብኝና ጭሱ ደግሞ አለርጂክ ሆኖብኝ ነበረ ምናምን እሱ ትንሽ ያደክማል እና ብዙ ሰው ማይረዳው ቀን መተን 8 ሰዓት አጥንተን ከዛ ለማታ ነው የምናደርሰው ዘፈኑን እና ቀኑን ሙሉ ሰው ማታውን ፐርፎርማንስ ነው እንጂ እኛ ቀኑን ሙሉ ድካም ላይ ነንና ልክ ኢነርጂያችንን ሉዝ ካረግን በኋላ አይነት ነገር ነው ውድድሩ እንዳዲስ የሚጀምር ሰው ጋር የሚደርሰው እሱ ነገር ስንባል የነበረውን ችግሮች ያመጣል። መድረክ ላይ የፒች ችግር፣ የተለያዩ የኮንሰንትሬሽን ችግር፣ የድካም ችግር፣ የፊያቶ ችግርና ያመጣል እና እነሱን ተቋቁሞ መስፈን አንደኛ የወጣው ብቻ ሲሆን ሁሉም እዚህ ባለፈውም ብያለሁ ወንድ ተወዳዳሪ ነው እዚህ ያለው በጣም እንትኑ ቻሌንጁ ከባድ ነው ውድድሩ እና አንደኛ መጨረስ ያው ጥሩ ነው። እግዚአብሔር ይመስገን ግን ሁሉም አንደኞች ናቸው። እውነት ለመናገር ውድድሩን ላይ አብረን ነበርና ብዙዎቹ አቃቸዋለሁ። እኔ በግሌ ፍቄ አድራቂ ነኝ በጣም በፊት ደግሞ አሰግድ ይባል ነበር። አሰግድ በጣም ከጎኔ ሆኖ ሲያንጎራጉሩ እኔም ዘፋኝ ነኝ ምናላ እና በጣም ልምድም ያገኘውበት ነው። በጣም ጥሩ ውድድር ነው። እግዚአብሔር ይመስገን። የሱራፌል አሸናፊነት ሚስጥር እንግዲህ ብቻውን አይመስለኝም አይደለ? ከጋራ የሚገፋህ ነገር ከኋላ ያለ ምሰሶ ጋራ የምትደገፍበት ነገር ያለ ይመስለኛል። አንተ ደግሞ በመጨረሻ ዙር ውድድርህ የክብር እንግዳ አድርገህ ይዘህ የመጣኸው እናትህን ነበረ። የመጨረሻ ፐርፎርማንስም ስለ እናትህ የዘፈንከው ዘፈን ነበረ። ሁላችንም በእንባ ያራጨ ስሜታዊ ያደረገ ሙዚቃ ነበረ። አንተም እናትህም እህትህም ዳኞችንም ጨምሮ ከመድረክ በስተጀርባ ያሉትን እኛንም ጨምሮ በጣም ያስደመመ ፐርፎርማንስ ነው የነበረውና ወይዘሮ አስቴር እንዴት አገኘሽው? ለናቱ እንደዛ በስሜት ተሞልቶ እያለቀሰ እግርሽ ስር ተንበርክኮ የዘፈነው ዘፈን ነበርና ምን ተሰማሽ? በጣም የሚያሳዝን ሰዓት ነበር በወቅቱ በእውነት እና በጣም ደስታ ነው የተሰማኝ። ደግሞ አልጠበቅኩም እንደዛ አይነት ነገር ምክንያቱም አልነገረኝምማ እና በጣም ነበር ደስም አለኝ። በቃ ተዘበራረቀብኝ። እንዴት እንደሆነ አላስተውሰውም። እኔ ያው በውስጤ እንትን ነበር እኔ በጸሎት ነው በቃ ውስጤ እና እጅግ በጣም ደስ የሚል ነበር። ስለውነት የተዘበራረቀ ስሜት ነበር። ከመድረክ በስተጀርባ ሁላችንም እያየን ነበረ በየሰዓቱ እንደው አንደኛው ዙር አልቆ አንደኛው ዙር እስኪመጣ ድረስ ጸሎት ላይ ነበርሽ። ምን አይነት ጸሎት እያደረግሽለት ነበር? እንደው በዚህ አጋጣሚ የነገርሽ አይመስለኝም። እስኪ አካፍሊን እሱ። ያው ያሰበው እንዲሳካለት ያው ማንም ሰው አሸንፋለሁ ብሎ ነው የሚመጣው እና አሸንፏል። እግዚአብሔርን እድል ያው አንዴ ነው የምትጠይቂው። ከዚህ በፊት አሸንፏል። ያው አሁን ደግሞ ባሸነፈበት በዛው በቀጠለ ኖሮ ባልተወዳደረም የሚል ነገርም ነበረ። ከሆነና ከገባ ደግሞ በቃ ገብርኤል ከፊቱ ሆነ አንተ ዳኛው ነበር ምለው እና ገብርኤልም ሰማኝ። እንኳን ደስ ያለሽ። በዚህ አጋጣሚ ሰርፕራይዝ ነበር እያለችን ነበር። እንዴት አሰብከው? ውድድር አንደኛ መውጣቱ ምናምኑ ሊሆንም ይችላል ላይሆንም ይችላል። ግን በእንደዚህ አይነት መድረክ ላይ እናቴ በህይወት ኖራ እሷን ማክበር በቃ የመጨረሻው ግቤ ነው። ገብቶሻል አይደለ? ብዙ አሁን የሚደርሱኝ መልእክቶች እድለኛ ገብቶሻል። በጣም ትልልቅ ቦታ ላይ ያሉ አርቲስቶች ሲያናግሩኝም እኛ እናቶቻችንን አሁን ያለንበትን ደረጃ ቢያዩ ብለን እንመኝ ነበር ግን አላዩ እና ብዙ ተመኝተን ያላዩ አሉና አንተውን በጣም እድለኛ ነህ። በቃ በህይወት ውስጥ ወደፊት ስታየው ራሱ እንኳን አረኩት የምትለው ነገር ያ ነገር ነው ቀድሞ ምን ጋር የነበረው ስሜቱ
የነበረው ያ ነገር ስለሆነ እናቴን ለማክበር ነው ያን ነገር ያረኩት። ብዙ ጊዜ ያኔ ፋይናል ልምጣ ስትለኝ እንድትመጣ አልፈልግም። ጭንቀቷን እንደምታዩት ነው እና መወዳደር ይሻላል አንዳንዴ ብትዘፈን ይሻላል ወይ እና ተጨንቃ ኢቭን የመጀመሪያው ዙር አስተያየት ሲሰጥ ዳኞች እያወሩ እሷን እላት ነበር በቃ ፈገግ እንድትል ምናምን ውጤት ምንም ችግር የለውማ ገብቶሻል። አሁን እሷ እኔ አሁን ወይ ሁለተኛ ቦታ ወይ ሶስተኛ ቦታ መሰበር ምናምን ሊመስላት ይችላል። እኔ እንደዚህ አይነት ሰው አይደለሁም በባህሪ ይቀጥላል ህይወት። ግን ለሷ ነበር መጨነቅ የነበረው እና መጨረሻ ላይ ያኛውን ፐርፎርማንስ ሳቀርብ ከዳኝነት ከውድድር ስሜት በላይ በቃ እኔ እዛ ጋር መስራት ያለብኝ ነገር ነው የሰራሁት። እሷን ለማመስገን ነው። መጨረሻውም ደግሞ ያማረ ሆነ እግዚአብሔር ይመስገን። እኔ አስቸጋሪው ልጅሽን ለማሳደግ በጣም ተሰቃይተሻል። ከጓደኞችሽ በታች ሆነሻል አይደል? በየሰው ኩሽና አሳጠብሶሻል አይደል እናቴ? እኔን በዚህ መድረክ ላይ እንደዚህ ማየት ደግሞ እንደሚያስደስትሽ በጣም አውቃለሁ እናቴ። ገና ከፍልልሻለሁ፣ አይዞሽ፣ ደርሼልሻለሁ። እሺ እናቴ ደርሼልሻለሁ። በጣም ነው የምወድሽ በጣም እናቴ ለልጅሽ ደርሼልሻለሁ፣ አስቸጋሪ ልጅሽን ለማሳደግ በጣም ብዙ ጣውረድ አሳልፈሻል ብሎ ሲናገር ነበርና እውነት አስቸጋሪ ልጅ ነው? እንደው እስኪ አስተዳደጉን አጫውችን። በምን መልኩ ነበር ያሳደግሽው? አስቸጋሪ ያው ማንም ልጆች እንግዲህ በልጅነታቸው ልጆች ያስቸግራሉ። ያው ወደ ትምህርት እንትን በል ነው ያው እሱ የራሱ ለካ እንትን ነበረውና ብዙም ይሄን ያህል በሰዓቱ አሁን እንትን ሳህን ሁሉ ሰብረሽብኛል ተባልኩኝ። እኔ ግን አላስተውስም ነበርና ያው ማንኛውም ልጅ ወደ ኳስም ያደላል ወደ ሙዚቃውም ያደላል። ወደ ሙዚቃ በማድላቱ ያው ደስተኛዋ እኔ ነኝ። በጣም አዳማጭ ነኝና ሙዚቃ ስለምወድ ወደሱ እንዲያደላ የገፋፋሁትም እኔ ነኝ ብዬ አስባለሁኝ። እና ያው ትምህርት ቤት ሄዶ ሲመጣ ማንኛውም ህጻናቶች እንትን እንደሚሉ ያጠፋል። ግን በሰዓቱ እኔም በቃ ያው ተናደጃለሽ ትተያለሽ ምናምንና ብዙም እንትን አላልኩ። እናቶች በባህሪያቸው እንደው የልጃቸውን ገመና የልጃቸውን መጥፎ ጎን እኮ ያሳዩም አይደለ? ጓዳናቸው እንደው ሸሸግ ያረጋሉ። አንተ ባይሆን ያጠፋኸውን ጥፋትና የተቀጣህበትን ጊዜ አስታውሰን። አዎ የሆነ ግሩምስና ደቤ ላይ ስደርሽ ምናምን ታስቸግሪበት ነው። አሁን የሆነ በጣም የሚፈነዱ ምናምን ልጆች የሚጎረምዙ ሳይ እኔም እንደዚህ ነበር የሚያደርገኝ ምን አላለሁ አሁን እና ምን ሰብሬ ይሁን የሆነ ነገር ብቻ ሰብሬ እቃ ሰብረ ቤት ውስጥ እቃ ሰብሬ ይሁን ብቻ የሆነ ነገር ምናምን ብዬ እኔ ባረሰው መዘብዘፊያ ሰበረችብኝ እንደዚህ ጭንቅላቴ ላይ እና ሰበረችብኝና ወይኔ መዘብዘፊያ ብላ እንደገና እኛ ቤት ደግሞ አንድ ስታይል አለ። ያጠፋሽው ጥፋት እሁድ ዕለት ገላሽን ስትታጠቢ ነው የምትቀጭው። ራቁትሽን ትመቸለሻ ጀርባሽ ለመነከስም ለምንም ትመቻለሽ አትሮጪም እና ተራክ ረስተሽ ታላቄንም እንደዛ ሁለት ታላቅ አለኝ ኪሩቤል ይባላል። እሱ ደግሞ እንደዚህ ነው። እንደውም ከሱ አንፃር ነው ያልተቀጣው። ባይሆን እሱም ፈትኖታል። ታላቅየው በተፈጥሮ በቃ ከሰፈር ውስጥ እንደ አስቱ ልጅ እንደ ኪሩቤል በሆነልኝ ልጄ የሚባል ልጅ ነው። እውነት ለመናገር ማንም ያው ያዩታል ይሰማሉ። እንደዚህማ እንዳይሆን ነበር። አሁን ግን ደሱራፌል ይባላል። ኪሩቤል በሆነልኝ ጸባዩ ያለሽ ምን ሁሉ ነገሩና በጣም በቃ እሱን ደግሞ በጣም በቃ በትምህርትም በምንም ለሌሎች ልጆች ሁሉ እሱ ኪሩ ጊዜ አግኝቶ ባስጠናን እንዲባለን ምናምን የሚባል ልጅ ኪሩቤል ወንድም ሆነ አንተ ምናምን ሁሉ ይባላል። የናቶድ ጅንጉርጉር ነው እስከሚባል ድረስ በጣም የተባረከና የተመሰገነ ልጅ አለ። የመጨረሻ ልጅ እኮ በባህሪው በጣም አስቸጋሪ ነው። ይቀብጣልም ይባላል አይደለ? ምናልባት የመጨረሻ ልጅ መሆኑ ቢሆን በርግጥ እሱ አቅብጠናል ሁለታችን። እሱ እንደ አባትም እንደ ወንድምም ሆኖ ነው ብዙ ዋጋ ከፍሏል ለሱ ስለ እውነት። እሱ አሁን ለኔ ያለ እንጂ እኔ ደግሞ ያኛው ልጄ በጣም ዋጋ ከፍሏል ስለ እውነት። ከዛ በሱ ምትክ ደግሞ እሱ ያው ተቃራኒ ነው እውነት። ከአንድ ወድሮ የወጡት ሁሉ ይባላል ማለት ነው። ምን ትለናል? እሱ ረባሽ እሱ አሁን ከዚያለች ማራቸው መንገድ ላይ ሲሄዱ እኮ እየዘፈነ ምን እያረመ ወይ አስቱ ልጅ ትንሹ ምን ሆኖ ነው ብቻውን ያራስ ተለከፈባት ሁሉ የተባለ ልጅ ነው። ቻምፒየንስ ሊግ ኳስ ማንቸስተር ደጋፊ ነኝ እኔ። ቻምፒየንስ ሊግ ማታ 6 ሰዓት ምናምን አይቼ ስመጣ ለካ ቆሜ እኔ የሆነ እንትን ውስጥ የሆነች ስቴፕ ነው ማጠ ነው
ካልመጣችልኝ አሁን እላለሁና ለካ ያዩኛል። ሌሊት 6 ሰዓት ተኩል 7 ሰዓት ቆሜ ጠዋት ቁርስ ሰርታለን ሱቅ ስትሄድ ነገሯት። ልጅሽ ምን ሆኗል? አይ በዚህ ከቀጠለ አዝማሚያው ድሮም ጥሩ አይደለም አሁን ሊለይለት ነው ምናምን። ከዛ ምንድነው ስትለኝ አይ ስዘፍን ይሆናል ሳጠና ይሆናል ነገር መንገድ ላይ ምናምን በሱ በጣም ትምህርት ቤትም እንደዛው ምናምን እንትን ባላለው ግን ምንድነው ፍጥነት መፍጠን ነው። ገብቶሻል? ፍጥን ስለምል ያንዳንዱ ነገር ለመረዳት ይሄ ምንድነው ካልሆነ ለምን ምናምን የሚጠይቅ ሰው እንትን አይባልም። ብዙ ጊዜ ኩርኩም ለማድረግ ምናምን ነው ተው አፍ ውስጥ ተገባብኛለህ ነው እሷም እኮ አፍ ውስጥ ተገባለህ እንደዚህ ትላለ ምናምን እንደ ታላቅ ሁን ነው በቃ እንደሱ ሁን። ያው አይሆንም እንደሱ ያ ኢንጂነር ነው። እኔ አንድ ኢንጂነር አለሽ አይደል? አንድ ደግሞ ዶክተር ፈለግሽልኝ። አስቸጋሪ እንግዲህ የሚባለው በቃ ተማራጥና የሚያስጠናክ ይሄው ቤት ውስጥ እሱ ለሌላም ሰው ይተርፋል ምናምን ስል እስቲ አንድ ኢንጂነር አለሽ አንድ ዶክተር ፈለግሽ ሲል አይ ሙዚቀኛ ነው መሆን መፈልገው እሱማ እኔም የምፈልገው ነገር ነው ብዬ በቃ እዛ መደገፍ። ስለዚህ ብዙ ወላጆች እኮ እንደውም ወደ ሙዚቃ ስራ ልጆቻቸው ሲገቡ ወደ አርቱ ስራ ሊገቡ ሲሉ አብዛኛው የኢትዮጵያ ማህበረሰብ አይ እንደው ወደ ትምህርቱ ገፋ ብታደርግ ሙዚቃው ቆይቶ እንደው መጨረሻ ላይ ራስህን ካወቅኩ በኋላ ነው ብዙ ጊዜ የሚሉት። አንቺ ነበርሽ ሱራፌል ወደ ሙዚቃው እንዲገባ እየገፋሽ የነበረው? አስታውሳለሁ። እንዲያውም ማይክ ኢትዮጵያን አይድል በጅማ መጡና እነ ሰርጸን የሺ ምናምን መጣው። ከዛ ታክሲ ውስጥ ሆኜ እንተናየው ማለት ነው ፖስተር በጅማ እንደዚህ መዝገባ አለ። ቀጥ ብዬ ፈረንጅ አራዳ ይባላል ሄድኩና ተመዝግቤ 50 ብር ከፍዬ መጣሁ። ለሱ ነው ተመዘገብሽልህ? ባቢ ቀዳሜ ተዘፍናለህ ሄደ እንደዚህ ተመዝግቤልሃለሁ ምን አለ። የማህሙድን ነው ደግሞ ማበጠሪያ ሰጥቼው ማይክ መስታወት ላይ ቆም አልኩት መልበሻዬ ላይ ቆመ እንደዚህ እንትን እያልኩት በቃ በዛ ተወዳደረ አሸነፈ አዲስ አበባ መጣን። ስለዚህ ኢትዮጵያን አይደል ያሸንፈ ነበር? የጅማውን ዙሩ ላይ እንደዚህ ባል ነገር ነበርና ከዛ ወደ አዲስ አበባ ዙሩ ወደዚህ ምን አይ መምጣት ነገር ጮጬ ነኝ እኮ 12 ዓመት 11 ዓመቴ ነው ከኛ። ስንተኛ ክፍል ነው ማለት ነው በዛ ጊዜ? ክፍሉን እንደዛ አይዛነኝ ቪዲዮ ተባለ ተማር ሰርጸ ተማር ብሎኛል። አዎ ተማር ይደርሳል ተማር ምናምን ብሎኛል። ባለፈው ነግሬዋለሁ እንደውም እንደዛ ብሎትም ሰርጸ ተማር አለው። መልሶ ደግሞ ያው እዚሁ ሙያ ውስጥ ነው ያለው። አዎ መልሶ ሰርጸ ዳኘው ተመልሶ ተገናኙ። በቀደም አስተዋውሰናል እንዲያውም በአጋጣሚ ያው የማደጉም የመብሰሉም ከዛ ራስን ጠብቆ ደግሞ በተሻለ መልኩ አሳድጎ መምጣትም ይመስለኛል ለዚህ የሚያበቃው። ሱራፌል አስቴር በእናት ስም ነው የምትጠራው። ብዙ ጊዜ አልተለመደም ሀገራችን ውስጥ አይደለ? የአባት ስም ኩራት እንግዲህ በአባት ስም ነው ሰው መጠራት ያለበት ተብሎ ይታሰባል። እንዴት አሰብከው? መቼ ነው እሱን ያሰብከው? በአባት ስም ከመጠራት ጋር ችግር የለብኝም። በነገራችን ላይ ብዙ ሰው ለምንድን ነው ምናምን ይለኛል። እኔ ነኝ የማውቀው ምክንያቱን እኮ ብዙ የሚቃወመኝ ሰው አጋጥሞኛል። የሚቃወመኝ ሰው ግን በእኔ ጫማ ውስጥ ሆኖ ማለፍ ይፈልጋል እንደዚህ አይነት ነገር እና በእናቴ ስም መጣ እንደው ከዚህ በላይ እንደው ሱራፌል አስቴር ሁሉ እንዳልባል አንዳንዴ እናድርኛል ሁሉ እና በአባት ስም ከመጠራት ጋር ችግር ኖሮብኝ ሳይሆን እኔ አባቴን አላውቀውም። በህይወትም እኔ አላውቀውም። በቃ እድሜ ሲደርስ አባቴን አላውቀውም እኔና እሷ ናት ያሳደገችኝ ከመጀመሪያው ጊዜ ጀምሮ እና እንዳልኩሽ አሁን ቅድምም ስትዩ ነበረ በደሃ ቤተሰብ ውስጥ እየኖርሽ ሊጠበቅብሽ የሚገባው እሷም ልትል ቢገባት አግባብ ነው የሚባለው ወይ ተማር በደንብ ወይ ደግሞ ካልተማርክ ደግሞ ስራና ቤተሰቡን ደግፍ። እኔም ሮጣለሁ አንተም ሩጥ ታላቅ ወንድምም የሮጠ ነው ምናምን ነው አይደል? ግን ቢያንስ ታለንትን ተከተል። በዛ ባልተመቻቸው ሁኔታ ውስጥ ታለንቴን እንድከተል አርጋ ሙዚቀኛ ሆንኩኝ። ገብቶሻል አይደል? ለዚህ ላረገችልኝ ውለታስ ማስታወሻ ነው። ገብቶሻል አይደል? አቅም ኖሮኝ ጅማ ላይ ሐውልት ባላስተክልላት ምን ባለል ግን በኔ ስሟ ይጠራል። በቃ ሁሌም ሱራፌል አስቴር ሲባል አስቴር እናቱ ናት። ኦኬ አስቴር የምትባል ሴትዮ ናት እዚህ ያደረሰችው ይባላል። ለዚህ ሐውልት እንደመትከል አይቼው ነውና ስሟን ለማስቀጠል ስሟን ከፍ እንዲልልኝ ስለምፈልግ ነው ይሄን ያረኩት። ያልተለመደ ነው አሉ ግን እኮ አሉ የሚጠሩ አሉ። አስቱ ምን ተሰማሽ እንደው በስምሽ መጠራት ሲጀምር?
ምን አልሽ? በጣም ደስ ነው ያለኝ። ብራንድ ስም ሆነልኝ። ብራንድ እናት በብራንድ ልጅ። ቀደም ሲል እናትህ ወይዘሮ አስቴር በጣም ብዙ መስዋዕትነት ከፍለው እዚህ እንዳበቁህ ነጻነቴን ካስተዳደጌ ነው ያገኘሁት፣ ነጻ እንደሆነ ያደረገችኝ እሷ ነች እያልከን ነበርና እንደው በዚህ አጋጣሚ የከፈለችልህን መስዋዕትነት አንስተ በዚህም አጋጣሚ እንደው እስኪ እንድታመሰግናት እድል ልስጥ። አዎ ነጻነት ያለበት ቤተሰብ ውስጥ ነው ያደግኩት። አያቶቼ ምናምን አሉ ያው እና ድግስ የሚበዛበት ቤት ነው ያደግኩት። በምክንያት የሚደገስበት ቤት ነው ያደግኩት እኔ እና ድግስ ይወደዳል እኛ ቤት ምናምን ኢትዮጵያ ሊሆን እንደ ብራዚል ቤተሰብ ውስጥ ነው ያደግኩት ምናምን ሁሉ ያለው አሳስበው በጣም ድግስ ይወደዳል። ለዚህ በቃ ደንስ ልጅ ሆነሽ የ6 የ7 አመት ልጅ ሆነሽ ሰው ፊት አውጣሽ ምናምን በልላቸው የሆነ ነገር በልላቸው ደንስላቸው ዝፈን እስቲ ምናምን የተባልኩ ነው ያደግኩት። ያ ነጻነት ነው ነጻነት እንዳድግ ያረገችልኝ እውነት ለመናገር በጣም ብዙ ነው። እውነት ለመናገር በጣም ብዙ የኢትዮጵያ እናቶች በመከራ ነው ልጆቻቸው የሚያሳድጉት። እሷ ብቻ አይደለችም። እውነት ለመናገር በጣም በተለይ ያላደጉ ሀገር ውስጥ ያሉ እናቶች ከኢትዮጵያም ውጪ በጣም ብዙ መከራ ይታያል ልጅን በማሳደግ እና እኔ ሁሌ የምመኘው ወጣቱን አሁን የወጣቱን አስተሳሰብ አውቀዋለሁ። እኔ እንዳልክሽውም ትንሽ አስቸጋሪውኝም ዱርዬም ሆኜ ምናምንም አልፌበታለሁና ያለውን አስተሳሰብ አውቀዋለሁ። ምንድነው ሁሉም አልሞላለት ብሎ እንጂ እናቱን ቢጦር ለእናቱ ቢደርስ አብዛኛው ወጣት ደስ ይሏል። አልሞላለት ብሎ ነው እና እኔ ደግሞ እድለኛ ሆኜ ይሄንን ነገር በህዝብ ፊት በዳኞች ፊት በኢትዮጵያ ሙዚቃ አፍቃሪያን ፊት እናቴን ለማክበር አበቃኝ። እግዚአብሔር የተመሰገነ ይሁንና ለሁሉም የምመኘው ሁሉም ወጣት እንዳሰበው እናቱን ለማክበር ባለው ነገር በተሰማራበት የሥራ ሙያ እናቱን ለማክበር ከፍ ለማድረግ ባለችበት በቤቷም ለመርዳት ያብቀው ሁሉንም የኢትዮጵያ ወጣት። ይሄንን ነው የምለው። ለሷ ምስጋናውን እንግዲህ ባሽጉዱጉዱ አያልቅም። ሁሌም ወዳታለሁ። እድሜ ሰጥቷት ደግሞ ከዚህም በላይ ከፍታዬን እንድታይ ከዚህም በላይ እንድጦራት ነው ያለፈው የመከራ ጊዜ አብቅቶ ቀና ብላ ደግሞ የምትሄድበት ጊዜ እግዚአብሔር ደግሞ ከዚህም በላይ እንዲያመጣላት ነው መኘው። ወድሻ ታቀለሻል ደስ ይላል በጣም። ቀደም ሲል ከመድረክ በስተጀርባ የመገናኘት እድሉ በጣም ብዙ ጊዜ ገጥሞናልና እንደው ይሄን ድምጻዊነቱን ከየት አመጣው ስንለው እናቴ ድምጻዊ ነበረች እንደው ታንጎራጉራለች ብሎን ነበረ ሱራና እስኪ ያን ህይወት አስታውሽ። ሱራፌል ሲነግረን እንደው ድምጿም ቆንጆ ነበረ በዛ ህይወት ውስጥ ብታልፊ እንደው አንቺንም አሁን ከምናያቸው አንጋፋ ተወዳጅ ሙዚቃ ተርታ ተሰልፈሽ እንደምናገኝሽ እርግጠኞች ነበርንና ያን ሁኔታ እንዴት ተውሽው እንዴት አለፈ ለምንስ ቆመ የሚለውን እስኪ አጫውሽ። እነሱን ለማሳደግ በቃ የተለያዩ ነገሮችን እየሰራው እነሱን ማስተማር ነበርብኝ። ለዛ ምክንያቱም እኔ ብዙም በትምህርትም ስላልገፋው ከ9ኛ ክፍል አላለፍኩምና ልጆቼ ያንን ነገር እንዲከተሉ አልፈለኩም። ስለዚህ ወደዚህ ምድር ያመጣኋቸው እኔ ስለሆንኩኝ ያንን ነገር ኃላፊነቴን በጣም መወጣት ስለነበረብኝ በቃ ይሄ እኔ የተወኩትን ነገር በኋላ አገኘዋለሁ አይነት ነገር ሁሉ ይመስላል ተቼ በቃ የተለያዩ ነገሮችን እየሰራ ልጆቼ ማሳደግ ነበርብኝ። እግዚአብሔር የተመሰገነ ይሁን። እግዚአብሔርም የተባረኩ ልጆች ሰጠኝ። እዛ ነው የተወኩት ሙዚቃን ያልቀጠልኩበት። አንቺ የታውሹን የልጅነት ምኞትሽን በልጅሽ ተሳክቶ አየሽው ማለት ነው? አየሁት። በእውነት አየሁት። ምኞቴን ተሳክቶልኝ ማታ የሚለው ዘፈን ሁሉ ለኔ እንትን ያለልኝ እስከሚመስለን ድረስ በእውነት ወደ ውድድሩ መለስ እንበል አይደለ? ኤንቢሲ ታለንት ሾው አሸናፊዎች አሸናፊ ውድድርን ተመልካቾች ቤት ሆነው ሲመለከቱትና ስቱዲዮ ሆነው ሲመለከቱት ሌላ እንትን ነው የሚኖረው አይደለ? ወይዘሮ አስቴር ደግሞ እዚህ ተገኝተሽ የልጅሽ የክብር እንግዳ ሆነሽ ልጅሽ መድረክ ላይ ቆሞ ሲዘፍን የማየት እድሉን አግኝተሻልና ምን ይመስላል ቤቱ ቁጭ ብለሽ ስትመለከቱና እዚህ ደግሞ ስቱዲዮ ፊት ለፊትሽ ቆሞ ሲጫወት ማየት ምን ይመስላል ስሜቱ? ቤትም ይጨንቃል። በርግጥ አሁን አንድ ቀን ዛሬ ወዳደሩና ነገ የላቸውም አይደል? ዛሬ እሱ አለው ከተባለ ሙሉ ቀን መጀመሪያ ደውዬ ባብ ምንድነው ባቢ ነው የቤት ስሙ ባብ ምንድነው ዛሬ መስዘፍነው ምናምን ካልኩት እንዲ ነው ካለኝ ጫፋን ከነገረኝ ሙሉ ቀን ስዘፍን ውላለሁ። የተበላሸውንም ማስተካከልም ይመስለኛል ሲጨነቅ ማለት ነው። ከዛ ያ ማታ ይደርስና በቃ ቁጭ ብዬ እንተነለውና እኔ ራሴ አስተካክላለሁ። እኔ አሁን የሚገርምሽ ነገር ሌሎች ልጆች ምናምን እየዘፈኑ የተሳሳቱትን ለምን እንደዚህ ስል
አብረውኝ የሚያዩ ጎረቤቶቼ ተሰብስበን ያ ነገር ሲሰጣቸው አስተያየት ወይኔ አስቲ እኮ በጣም አዳማጭ ነሽ ይሄው እንዲህ ተባለኮ ተለኛለች ነበር ይችላል እና በቃ ያለው ጭንቅ በቃ ከዛ ዘፈናቸው አይደለም የሚዘፍኑት ሳይሆን ውጤት ሊናገር ሲል አቤት እግዚኦ መሐረነ ክርስቶስ 25ቱ ቀን ከባድ ነበረ። የሚገርምሽ ነገር ከሱ በፊት ሊወዳደር ሲል ደወለልኝ ማለት ነው። ከቤተ ክርስቲያን ገብቼ እንድመሳ እየበላው ደወለ። አስቲ በጸሎትሽ አግዢኝ ውድድር ልገባ ነው። በጣም ደነገጥኩኝ። እንዲህ ደንግጬ አላቅም። የሆነ ነገር እንዲወሮኝ አለፈ። ውይ ምን ነው አልኩት። ሌላ 25 ቀን ሌላ ጭንቀት ምን ነው አይበቃም ስል አይ አስቲ በቃ በጸሎት አግዢኝ አለ። በቃ ከዛን ጊዜ ጀምሮ ተጀመረ። እኔ ድሮም ጸልያለሁ ያው ለልጆቼ ለሀገር ለልጆችሽ ብቻ አይደለም ለሀገር ነው። ሀገር ሰላም ሲሆን አይደል ልጆችሽ የሚኖሩትም አንቺም የምትኖሪው። ከዛ በበለጠ በቃ እንቅልፍ ጠፋ ማለት ነው። እሱ ከዚህ እንትን ይላል እኔ ከዛ ጸልያለሁ። በቃ የነበረው ነገር 25ቱ ቀን የጭንቅ ጊዜ ነበረ። ደስ ይላል እንደዚህ የጭንቅ ቀኑን ደግሞ በደስታ ተተክቶ ማየት። የመጨረሻው ዙር እናስታውሳችሁ እስኪ እኛ ከጀርባ ነበርና አንደኛ ሁለተኛ ተብሎ ሲጠራ በርግጥ ኤንቢሲ አሸናፊ ተወዳዳሪዎች ሁሉም ምርጥ ተብለው የተመረጡ ሁሉም አሸናፊዎች ግን ደግሞ ውድድር ስለሆነ አንደኛ ሁለተኛ ማለት ግድ ስለሆነ ግዴታ ነው መመረጡ። ግን ደግሞ አንደኛ ማን ነው ሁለተኛ ማን ነው የሚባለውን ለመስማት በጣም ጭንቅ ነበረ። ከናንተም በላይ ዳኞችን ያስጨንቃል፣ ተመልካችን ያስጨንቃል፣ እኛንም ያስጨንቃል ለዚህ ሆነ ለምንከተለውና ስሙ ሲጠራ ከጀርባው ነበርን እኛ እና ሱራፌል ሲባል ከመቅጽበት ነው ጥሎ ነው የሮጠውና ያን ሞመንት እስኪ አስታውሱን። ሩጦም እግር ስር ነበር የተደፋው። እኔም ራሴ ገርሞኛል ከመቼው መጥቶ ልጁ እግር ስር እንደወደቀ ራሱ ስም እስኪጠራም የጠበቀ አይመስለኝም። ሱ ሲባል ሄዷል ሱራፌል። አስታውሱን እስኪ እሱን ሁኔታ። በጣም ከባድ ነበር፣ እውነት ከባድ ነበር። አይ የሆነ ነገር ውስጤ በቃ ቦርሳዬን ከፈትኩና ቀስ ብዬ ብዙ መስላቶችን ይዤ ነበር። የቅዱስ ሚካኤልን የቅዱስ ገብርኤልን የመቤቴን ይዣለሁኝ። ግን ቦርሳ ከፈትኩና ብቻ የሆነ ሳወጣ ደግሞ የዛሬ አመት ያሸነፈው በገብርኤል ቀን ነው። ልክ ሳወጣ የገብርኤል አልወጣ ወጣ። እሱን እንዲይዤ ከመቼው ብቻ መጥቶ ከእጄ ነጥቆ ስሞ ግንባሩ ላይ ሲያረግ የዛን ጊዜ በጣም ከባድ ነበር። የለሁም ማለት ይቻላል። እኔ እኮ ራሴን አሁን ሳየው እንዲፈዝዤ ነበር እንዲያርኩ በቃ የለሁም ነበር ማለት ይቻላል። ለምን እንደዚህም እንዳስጨነቀኝ አላቅም እኮ ውድድር ያለ ነው። ግን የሆነ በቃ ያሰበው ነገር ሳይሆን ቀርቶ እንዴው እንደ እናት እንደምታስብ አይደለ እውነቱን እንነጋገር ከተባለ የሆነ ነገር ይሰማዋል ብዬ ስላሰብኩኝ ነው እንጂ አንደኛም እንትን ሁለተኛም ሶስተኛም ቢወጣ እኮ አንደኛ ወጥቶ አሳይቶኛል ምንም አልነበረም። ግን እግዚአብሔር ደግሞ እንግዲህ አላቅ ስለሆነ እውነት ነው። ሱራ እንዴት ታስታውሳለህ ያን ምሽት? መተን ተወዳደርን። ሁሉም እንዳልኩሽ የራሱ ተቻለው። እኔ ደግሞ ራሴን ሞር እንደሆን ፈቀደልኝ ኤንቢሲ። እግዚአብሔር ይመስገን ራሴን በጣም ነፃ ሆኜ ነው መድረክ ላይ መሰራው ራሴን እንደሆን ስለፈቀደልኝ ነው። እና ወደ መጨረሻው ሞመንት ስንመጣ ሁለት በቀረንበት ሰዓትም ዮሐንስን ሁለተኛ ወጣውን የጨበጥኩት ምናምን ነበረ። ምንም ማለት አይደለም። እሱም አንደኛ ቤታን ሁለተኛ ቦታ ምንም ማለት አይደለም። እኔም አንደኛ ቤት እሱ ሁለተኛ ቤታ ምንም ማለት አይደለም። እውነተኛው ነገር የሚቀጥለው ከዚህ በኋላ ነው። ስቱዲዮ ውስጥ የራስን ስራ እውነት ማሸነፍ ማለት እሱ ነው ብዬ ነው ማስበው። የራስን ስራ መስራት፣ ከዛ ላከበረሽ ለወደደሽ ህዝብ በቆንጆ ነገር መገለጥ፣ ማስደሰት ህዝቡን፣ የሙዚቃ ጥሙን ማርካት መቻል ነውና ሱራፌል አስቴር ሲባል ግን በቃ የታየችኝ እሷ ነች። ተጨንቃም ስለነበረ ስላየዋትም ጭንቀቷንም ምናምን እፎይታም አለው። እንደገና ያ ሁሉ ያሳለፍናቸው ከልጅነት ጀምሮ ያሳለፍናቸው ጊዜ ተጠራቅመው በቃ የሆነ ሲከፈል በአይኔ ታየኝና ለዛ ነው እሷ ጋር ሮጬ ሄድኩት። እውነት ለመናገር እኔ እንዴት እንደሄድኩም በሳቱ የነበረውንም ነገር እኔም አሁን ቪዲዮ ላይ ሳያው ነው እንጂ ነርቨስ ነው የምትሆኘው። ወደ ሽልማቱ ሁሉ እኮ በግድ ነው የሄድኩት። ትዝ አላለኝም ሽልማቴን ይዤ ስለነበር እንደው መኪናውን ተፈልገዋል አልተፈልገውም እየተባለ አይ አስወቅጃት ይምጣ ይፈልጋል ስለምበይ አይ ቢኖር ጥሩ ነው ማስተላይ ነው የተከፈሉት። ሽልማቴ እሷ ናት። እዛ ጋር እሷን ማክበር እሷን እንደዚህ አይነት ስቴጅ ላይ ሆኜ አሸናፊ ሆኜ ባላሸንፍም እንደዚህ አይነት ስቴጅ ላይ በቅቼ ለደርሼላት ምናምን አጉል ሳልሆንባት የተለያዩ አልባሌ ነገሮች ውስጥ ሳልገባባት ምናምን ማየቷ ለሷ ያ ነው ሽልማቷ። ለኔ ደግሞ እሷ ናት ሽልማቴ።
ስለዚህ እዛ ጋር ያን ነገር ነው ሞር ያንጸባረቅ ነው ስሜት ሪል ፊሊንግ ነው የተላለፈውና ጥሩ ነው ደስ ይላል እግዚአብሔር ይመስገን በእንባ ተራጭታችሁ እኛንም በእንባ አራጫችሁ ነው ብዙ ሰው ነው የሚለኝ አስለቀስከን በዛ በሌሊት አስለቀስከን በዛ በሌሊት አስለቀስከን የሚገርምሽ እንዳልኩሽ ነው ብዙ የኢትዮጵያ እናቶች ያ ነገር ስለሚያሳልፉ ልጆች የኔን ስሜት ይጋር በጣም ብዙ ኢትዮጵያዊ የኔን ስሜት ይጋራዋል ተጋርቶታል በጣም ያለቀሱትም ለዛ ነው ሪል ፊሊንግ ነው እሷ እንዳልኩሽ በጣም በብዙ መከራ ውስጥ እንጀራ ጋግራ የሰው ልብስ አጥባ ምናምን ያሳደገችንና ሁሉም ያን ነገር አብዛኞቹ እናቶች አርገውታል በጣም አርገውታል ምክንያቱም የደሃ ሀገር ልጆች እንደመሆናችን እና ያን ነገር ሁሉም በቤቱ እናቱን ሲያስብ እናቱ ቃጠገቡ የሌለች ደርሶ ደግሞ ያላረገላት ሁሉም በቃ በቁጭትና በብሶት ነው ያንን ነገር ሲያይ ነበርውና በዚህ አጋጣሚ ያዛን ቀን የዘፈንኩት ዘፈን ለአስቲ ብቻ ሳይሆን ለመላው የኢትዮጵያ እናቶች ይሁንልኝ በዚህ አጋጣሚ ለማስተላለፍ አስቱ ለመጀመሪያ ጊዜ ሱራፌል መድረክ ላይ ሲዘፍን የተመለከትሽበትን ጊዜ ታስታውሻለሽ ውድድሩ ባዛር ምናምን ባዛር ላይ የባዛር ውድድሮችን ታካሂድ ነበር ጅማ ላይ ባዛሮች ጅማ ስራ ላይ ተንብሎ እዛ ላይ የዘፈነው እጃት ገብቻለሁ አይ እንደዚህ እንትን እዚህ አይነት ደረጃ ላይ ላልደርስም ይችላል ማለት ማሸነፉ ምናምን ሌላ አላስበውማ እዚህ ባለኛ አቅም ጅማ ላይ ባዛር ሲዘጋጅ እንደ አሁን ኤግዚቢሽን ምናምን እንደሚዘጋጀው ማለት ነው ሙዚቃ ምናምን በመና የሙዚቃው ታይም ላይ ማታ ላይ ምናምን ካክስቶቼ ጋር ምናምን እንዳልኩሽ በጣም ፈታ ያለ ቤተሰብ ስለሆነ ምናምን ጋብዣቸው ምናምን መተው እዛ ነው መጀመሪያ ይሽኝ አይደል ከኖርማል ከቤት ውስጥ ውጪ እና ያዛ ነው ቤት ውስጥማ ሁሌ ቤት ውስጥማ ምን ማሽ ቦታ መስታወት ተገፋፍተን ነው እንዲያውም ራሳችንን እያየን ሶስታችሁም ትሞክሩ ነበር ትልቁ ልጄም በቃ እንዝናናለን ቃን ዘፍናለን ነፃነት አለኛ ቤት በጣም ስለዚህ ቤታችሁም ኮንሰርት ለሶስት ታዘጋጃላችሁ ማለት ነው መብራት ሲጠፋ ሁላችን እንዘፍናለን ምናምን እንዝናናለን ማን ነው አዳማሽ ታዲያ ሶስታችሁም እየዘፈናችሁ ከሆነ ማን ነው የሚዳኝ የራሳችንማ ማን ያዳምጠናል እናዳምጥና በተለይ አሁን የዩቲዩብ ጊዜ ከመጣ በኋላ በደንብ በቃ ዩቲዩብ ላይ ፈለግነው ምናምን ነገር እያደረግን ሪላክስ ነው በቃ ቅዳሜና እሁድ ምናምን እኛ ቤት በጣም የሰፈሩም ሰው ምናምን አይመቻል በቃኛ ቤት መምጣት ምናምን በጣም ነፃነት ያለበት ነው አሁን ስላለበት ሁኔታ እናውራ መቼም እንግዲህ አሸናፊ ነህ ድምጻዊም ነህ ተመልካች ደግሞ ያደነቀ የወደደ አንደኛ እንድትወጣ በጣም የተመኘ ይጓጓል ህዝብ ካንተ የሚጠብቀው ነገር ይኖራል አይደለ ሱራፌል አሁን ምን ይዞ ይመጣል ካንተ ምን እንጠብቅ እንደ አንድ ሙዚቀኛ ከዚህ በፊት ሰምተሽም ሊሆን ይችላል ሙዚቀኛ ሲታይ ልጄ ነው የሚለው አልበምን አይደል ልጄ በልጅ ደረጃ ነው ምጡም ከባድ ነው ልፋቱም ከባድ ነው እርግዝናው መውለዱም ከባድ ነው አይምሮ ያረግዘዋል በእጅ ይወለዳል በጉሮሮ ይወለዳል የጥበብ ልጅና አልበም አስባለሁ ግን ይሄ ነው መልበት ጊዜ ቁርጥ ያለ ጊዜ የለኝም ሲንግል ግን በቅርቡ ይኖራል ሲንግል በነጠላ ዜማዎች ይመጣሉ የተለያዩ ስቱዲዮዎች ላይ ነጠላ ዜማዎች አሉ እየተሰሩም ያሉ ምናምን አሉ ግን ህዝቡን ይሄን ያከበረሽን ህዝብ በጣም ባከበረ መልኩ ለመምጣት ሞር ደግሞ ራስንም ለማዳመጥ ገብቶሻል ከውድድሩ ወጥቼ ደግሞ ስቱዲዮ ደግሞ ራሱን የቻለ ቫይቭ አለው እዛ ደግሞ ውስጦኝ ደግሞ ራሴን አዳምጬ ራሴን የሚመስል ሱራፌልን የወደዱት ሱራፌል አለ አይደለ ለየት ብሎ የሚያውቁት ሱራፌል እሱን የሚመስል እኔን የሚመስል ስራ ለመስራት የማንንም ተጽዕኖ ሳልገባ እኔን የሚመስል ስራ ለመስራት ሞክራለሁ በተቻለ አቅም እነሱ የሚመጣን አድማጭ ተመልካቾቻችንን አድናቂዎችን የሚመጣን ስራ ይዤ ለመምጣት አስባለሁ በሲንግል ነው ገመመጣው መልካም እንጠብቃለን እኛም እሱንም ተመልካቾች ሱራፌልን ሲጠብቁ ከድምጻዊነቱ ጎን ለጎን ደግሞ አብረው የሚስሉት ሌላ ሱራፌል አለ አይደለ ዳንሰኛው ተወዛዋዡ ሙሉ መድረክ መያዝ መወዛወዝ ዳንስ መደነስ ምናምን በቃ ካራክተር ጀስት እንደጋር ጥላሁን ነጋሽ ጥላሁን በፊት እኔ እንኳን አልደረስኩባቸውም ግን ሲባል ስሰማ ስትቀጠሪ ቲያትር ቤት ትወናውን ትችያል መሞከር አለብሽ እንቅስቃሴውን ጥላሁንና አብዛኞቹን እንትኖቹ ብታያቸው ሚለው አርት ትወና እኮ ነው ገብቶሻል አይደል ቆመሽ መዝፈን ያለብሽ የሚያስገድድ ዘፈን አለ ገብቶሻል አይደል ናፍቀሽ ወይ የተዳከመ ሰው ሆነሽ የተሰሩ ዘፈኖች እንደዛ አይነት ስሜት ያላቸው ዘፈኖችን አትይባቸው ግን ደግሞ ቆመሽ ማዘፍኛቸው ዘፈኖች አሉ እኔ ቆሜ አልዘፍን ቆሞ ማያዘፍን ከሆነ
ወደድኩ አፈቀርኩሽ ነው ባለፈው ስዘፍን አሁን መልሼ አይዋለሁና ነፍሴን ተጨነቀች ምናምን ነው የሚለው መዛል አለው ውስጡ ከዛ ደግሞ ናፍቆት አለው እና በቃ እና ስታንድ አድርጌ ነው የዘፈንኩት እና በጣም ስሜቱን ማግኘት አለብሽ ለዛ ነው ሰው እኮ እኔ ሲያየኝ የሚገርመኝ ብዙም ሰው የሚለኝ በቃ አንተ ስትገባ ጀስት እንደ ውድድር አይደለም ቫይቡ ይቀየራል ምናምን የሚባለው ከውድድር ባለፈ ነው ገብቶሻል እዚህ ጋር መውደቅ ሊኖር እኮ ይችላል ግን ከውድድር ባለፈ ሙዚቃ ውስጥ ገብተሽ ምንድነው የሚለው ሙዚቃው ግጥሙ ዲቴሉ ምንድነው የሚለው ዜማው ላይ እንዴት ነው መገለጽ ያለበት ያ ብሶት ያ ንዴትም ከሆነ ንዴት ያ ፍቅር ከሆነ ፍቅር ያ ሲሆን ሳላስበው ነው ማረጋቸው በነገራችን ላይ ሳላስበው ነው ማረጋቸው እና እነዛን ነገሮች እንደዛ ይቀጥላል ሱራፌል እንደዛ ይቀጥላል ለስቴጅ ደግሞ በጣም ጥሩ ሆኖ አገኘሁት እንደዛ ሲሆን በጣም ጥሩ ነው አገኘሁት ኤንቢሲ ኢትዮጵያ ቴሌቪዥን እኮ ራስን ሆኖ መገኘት ነው አይደለ መራሃችንም ለተወዳዳሪዎች ራሳችሁን እንድትሆኑ የፈቀደ ይመስለኛል እሱም ያገዛችሁ ይመስለኛል ብዙ ጊዜ ኢትዮጵያ ውስጥ ወላጆቻችን ለልጆች ፍቅራቸውን መግለጽ አልተለመደም አይደለ እንደው አባቴ ይወድሻለሁ ሲል ሰምተን አናቅም እናቴ እንደው በተግባር ታሳየናለች እንጂ መውደዷን ስትናገር አንሰማም ይባላል ዛሬ ግን አስቱ ለልጇ ያላትን ፍቅር እንድትገልጽ ልጋብዛት በጣም ነው የምወዳቸው ከምንም በላይ ልጆቼን ስለእውነት ያው ሳላዳላ እኩል ማለት ነው እኩል በጣም ያው እናቶች ማንም ወላጅ የሚለው ከልጆቼ በፊት አይደል እሱ እንዲያውም ካንቺ በፊት ያርገኝ ምናምን ሲል በቀደም በውስጤ ያረብስማ ሙልድ ይያልኩኝ ነበርና ወይ በጣም ነው የምወዳቸው በልጆቼ ድርድር አላቅም የታወቀ ነው ያስቱ ልጆቿን ሲነኩባት ይባላል ድሮ ራሱ እኔ የፈለገ ነገር ላደርጋቸው እንጂ ማንንም ሰው ልጆቼን ነብር ነኝ ማለት ይቻላል ማንንም ሰው በክፉ እንዲያይብኝ አልፈልግም ለልጆቼ በስማ ቃላት የለኝም ሲላል በጣም እኔ ብቻ መወድ ነው እንደው ልጆች የሚመስለኝ ቃላት የለኝም በእውነት ተግባሩ የሚገልጽ ይመስለኛል እንደው ቃላቱ ላይ አው እንያዛለን ከተግባሩ በላይ ደግሞ ትልቅ ነገር ያለ አይመስለኝም ስለዚህ እንደው መቼም ሙዚቀኛ እዚህ ጋብዘን እናቴ ደግሞ በዚህ ልክ መውደዷን ነግራ እዚሁ ብታንጎራጉርላት ደስ ይለናል እሺ እንግዲህ እናቴ ያው እኔም የጅማ ልጅ ነኝ ትውልዴም እርገቴም ጅማ ነው እሷም ትውልዷ እርገታ ጅማ ነው ለዚህ የነዋይል ልጋብዛታ ጅማ በደስታ እሺ ጉሮሬ ጥሩ አይደለም ግን ያው ከማክበር አንፃር ከጊቤ ባሻገር አለች አንድ ሰው በፍቅር በናፍቆት ልቤ የምትወዘውዘው አቦል ጀባብ ላይ ቡናዋን ብቀምሰው እግሬ ወደ ጅማ ሱሳ መላለሰው እንግባ አይመሽም ወይ ቤትሽ ጅማ ነው ወይ እሷ የጅማ ልጅ ጅማ ነው ሀገሯ ለወሬ የማይመች ሱስ ያስይዛል ፍቅሯ ልበደንዳና ሰው ባዛም አልነበርኩ አወይ መዘናጋት ቆንጃይቼ ሞትኩ አልገባለው ልቤ ጥቃት ለመደ ሰወዶ ሰዋኑ ጅማ እየተሰደደ ጅማ ሉረድ ልደር ወይ ሳይመሽ ቀኑ ነግባ ወይ አጋሮ ነሽ ወይ ማጂ ልፈልጋ ማላጄ ቡና የሚቅረበኝ ወርቅ ፍቅርሽ ይሁነኝ ስንቅ ጊቤ ማይጎላይ እኔም አንቺን አለቅ እሷም እኔን አትለቅ እኔም እሷን አለቅ በጣም እናመሰግናለን ጥሪያችንን አክብራችሁ እዚህ ድረስ ስለተገኛችሁልን እጅግ አብዝተን እናመሰግናለን በመጨረሻ ማስተላለፍ የምትፈልጉት መልእክት ካለ እድሉ ልስጣችሁ መጀመሪያ ለአክብራችሁ ስለጠራችሁ እግዚአብሔር ያክብርልን ኤንቢሲን ሙሉ እንትኑን ክሩን እናመሰግናለን በጣም ነው ማመሰግነው እኔ በተለይ እውነት ልጄን በዚህ እንትን ቀርጾና ኮትኩቶ ስላወጣልኝ እግዚአብሔር ይስጥልኝ ሌላ ምንም ምለው ነገር የለም እና ሙሉ የኢትዮጵያ ህዝብ ድጋፍ የሰጡት እስከዛሬ ሙሉ የኢትዮጵያ ህዝብ እግዚአብሔር ያክብርልኝ ብድራችሁን እግዚአብሔር ይክፈላችሁ በልጆቻችሁ ተደሰቱ ለሀገሬ ሰውም ለጅማ ህዝብም ክብር ምስጋና ይድረሳችሁ እግዚአብሔር ይስጥልኝ ማለት እፈልጋለሁ አብዛኛውን ብለዋለች ውድ አድናቂዎቼ ወዳጆቼ ዘመድ አዝማድ
ሁላችሁም በመላው ዓለም የምትገኙ ሙዚቃ አፍቃሪያን በሙሉ ስትደግፉኝ ስታበረታቱኝ የነበራችሁ ዘመዶቼም የቤተሰቦቼም ሁላችሁም በቃ ሁላችሁም ስታበረቱኝ የነበራችሁ እግዚአብሔር ውለታችሁን ከፋ ያርገኝ በኔ የምትደሰቱ በግል ስራዬ መጥቼ ደግሞ እንዳስደስታችሁ እግዚአብሔር መልካም ፍቃዱ ይሁንልኝ። ኤንቢሲንም በጣም አመሰግናለሁ። በጣም ምስጋና ላቅ ያለ ነው ኤንቢሲ ራሴን እንደው ፈቅዶልኛልና ከሁሉም በላይ ግን የለመኗትን የማትነሳ የጠይቋትን የማትረሳ መብርሃን ናትና ግርማ ሞገስ የሆነችኝ መድረክ ላይ ስቆም ግርማ ሞገስ የምትሆነኝ እሷ ናት። ብዙ ጊዜ መዝፈንን ልትዘፍኚ ትችላለሽ አጥንተሽ ምናምን ሙዚቃ አሰልጣኝ ምናምን ኖሮ የሰው ወደድን ኬት ታመጪዋለሽ ኬትም አታመጪው እና ይሄ ከእግዚአብሔር የሆነ ነገር ስለሆነ መብራን ከነ ልጇ ተመስገንልኝ እግዚአብሔር ይመስገን። ይሄ ነው ለምን ፈልገው ተመልካቾቻችን የኤንቢሲ እሁድ ፕሮግራሞቻችን ወደ እናንተ መድረሳቸውን ይቀጥላሉ። የምንለያየው ግን በሱራፌል አስቴር የመድረክ ፐርፎርማንስ ይሆናል። አብራችሁን ቆዩ። እኔ አበጥራለሁ አንቺ ተዋቢልኝ አንቺ ተዋቢልኝ አንቺ ተዋቢልኝ ጎፈሬ 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 ሁኝልኝ ጎፈሬ ሁኝልኝ ጎፈሬ ሁኝልኝ እኔ አበጥራለሁ አንቺ ተዋቢልኝ አንቺ ተዋቢልኝ አንቺ ተዋቢልኝ Hayal modeli zotahai sekayaloy so minnaw garegelኝ እንቺን ጅንደኔ ሁሌ እንደምመኘው ማጠፋ ከጎኔ ሁሌ እንደምመኘው ማጠፋ ከጎኔ ሽጎማልከመት ፍቅርሽን አልከሰው hayal modeli sekayaloy ሽጎማልከመት ፍቅርሽን አልከሰው hayal modeli sekayaloy ሰው ጎፈሬ 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 ሁኝልኝ ጎፈሬ ሁኝልኝ ጎፈሬ ሁኝልኝ እኔ አበጥራለሁ አንቺ ተዋቢልኝ አንቺ ተዋቢልኝ አንቺ ተዋቢልኝ ሁሉ ልላት በሰፈርሽ ጣትሽ በረገጠ hayal modeli zotahai sekayaloy so hayal modeli zotahai sekayaloy so minnaw garegelኝ እቺን ጅንደኔ ሁሌ እንደምመኘው ትቅምጣ ከጎኔ ሁሌ እንደምመኘው አቅፊያት ከጎኔ ጎፈሬ 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 ሁኝልኝ ጎፈሬ ሁኝልኝ ጎፈሬ ሁኝልኝ እኔ አበጥራለሁ አንቺ ተዋቢልኝ አንቺ ተዋቢልኝ አንቺ ተዋቢ ልላት በሰፈርሽ ጣትሽ በረገጠ hayal modeli
ይጨነቃል ወይ ሰው ምነው ቢያደርግልኝ እቺ ሰው እንደኔ ሁሌ እንደምመኘው ማጠፋ ከጎኔ ሁሌ እንደምመኘው ማጠፋ ከጎኔ ሁሌ እንደምመኘው ማጠፋ ከጎኔ ሁሌ እንደምመኘው ማጠፋ